ቃሎት ያሰማል። ፕሮግራማችንን እንቀጥላለን። ካለን ሰዓት አንጻር ፈጠን ብለን ለመሄድ እንሞክራለን። እናንተን በማየታችን እናንተ በመገኘታችሁ ዛሬ በመሰባሰባችን አንድ ትንሽ ተስፋ ተሰምቶኛል። ዘሪሁን የሁለት ልጆች አባት ነው። ባለቤቱ መካከላችን አለች። ሁላችሁም እንደምታውቁት ዘሪሁን ስለ ልጆቹ ሲያወራ ስለ ባለቤቱ ሳያወራ በየመንገዱ ውሎ አያድርም። ካገኛችሁትና ደስ ሲለው ጨዋታ እንደዚህ ነው ልጆቼ ብሎ ፎቶ ያሳያቸዋል። በቀደም አንድ ቦታ አብረን ቁጭ ብለን ነበር። ማማዬ እኮ አደገች 14 ዓመት ሞላት ብሎ ፎቶውን እያሳየ ስለ እሷ ማደግ ስለ ወንድ ልጁ መድረስ እያወራ ነበር። አንዳንድ ጊዜ ሞት አፈቅቶ ይናገር እንደኋላ ቅል እንጂ ዜድ ደከመኝ አመመኝ እያለ በተደጋጋሚ ያወራል ወደኛ። ዘሪሁን ደግሞ ታያቀም፣ ዘሪሁን አሞት አያውቅም፣ ዘሪሁን መሽቶበት አያውቅም። የኛ ጉዞ በቀን 10 ሰዓት በቀን 8 ሰዓት ተጉዘን እንጨርስ። ጠዋት 11 ሰዓት ተነስተን ማታ 8 ሰዓት 6 ሰዓት እንገባለን። ያኔ እንኳን ደከመኝ ብሎ አያውቅም። ሞት ክፉ ነው። ሲደክምን ብቻ ሳይሆን ስናጣ ብቻ ሳይሆን ስናልፍ ብቻ ሳይሆን ዝም ብለን ስንሄድ ደስ ይላል። አንድ ቀን ዘይድ ታሞ አንድ ቀን ዘይድ ተኝቶ ወንድም አለም ዜሪ ማለት ባልኩ ትላለሁ ወንድሜ ብርቱካን ያምራል ብዬ በገዛው ብዬ እላለሁ። ያቸው አይነገርም አይታወቅም። ነገኛ እንደዛ ነው ማለት ተስፋ ማድረገው እናንተ ነው። የዘይድ ልጆች ዘይድ ስለሌላ አይጎዱም ብዬ ተስፋ አድርጋለሁ። የዘይድ ቤተሰብ እኛ እያለን ተቸግሮ ማየት አልፈልግም። እውነት ደግሞ ታደርጉታላችሁ። እኛ ለቅሶ ገጥሞ አያውቅም። እኛ ሀዘን ገጥሞ አያውቅም። እኛ በጓደኝነት ስንኖር አንድ ቀን እንኳን ሰው ታሞ ጠይቀን አናውቅም። ሁላችንም የምንኖረው በደስታ ነው። ሁላችንም የምንኖረው በፍቅር ነው። ልምድ የለንም እና የሞት ለዛ ነው የተቸገርነው። ይቅርታ አድርጉልኝ፣ ግን ማመስገን እፈልጋለሁ። አንደኛ የዜድን መታሰቢያ ፕሮግራም እናድርግ ብለን ስናስብ ከ160 ሰው በላይ ባዘጋጀነው ዋትስአፕ ግሩፕ ላይ ማንም ሰው ሳይጠራው ለዜድማ እያለ ሁላችሁም ያቅማችሁን አድርጋችኋልና እግዚአብሔር ይስጣችሁ። ከልብ አድርገን እናመሰግናለን። ሌላው እንግዲህ እኛ 4 ፕሮግራም እዚህ ልናወጣ ሻማ አብርተን ልናመሰግን ልንዘክር ነው። ከዛ በኋላ የጎልደን ፕሌት ባለቤት ሼፍ ሄኖክ ቴክስት አደረገና ደወልኩለት። እንዴት አደርጋላችሁ? እኔ የዝን ማብላት ፈልጋለሁ። ዜድ ማለት እኔ ብቻ አይደለሁም፣ ዘርፍ ነው። እኔ የኖርኩበትን ዘርፍ እንዲታወቅ እዚህ ሊደርስ ያደረገ ነው ብሎ በነፃ ሁሉንም ወጪ ሸፍኖ እንዲህ ያደረገልን እሱ ነው። ከልብ አመስግኑልኝ። ሌላው አመስገን የምፈልገው ሁላችንም እንደነገርኳችሁ የዜድን ሞት የሰማነው ብዙዎቻችን ከመሸ ነው 1 ሰዓት አካባቢ እዚህ ስንደርስ 1 ሰዓት ተኩል ሆኗል። በዚህ ሁኔታ ውስጥ የቱሪዝም ቤተሰቡ ከየት መጣ ሳይባል ተጠራርቶ እዚህ ተገኘ። መጥፎ ነገር ገጠመን። ዜድ አዲስ አበባ አይቀበርም፣ ቤተሰቦቹ ጋር መሄድ አለበት ተባለ። ብዙ ዓለም አወጣን ወረድን፣ አልተቻለም። 7 ሰዓት ላይ መመለስ ነበረበት። ከቤታቸው ካልጋቸው ላይ ተነስተው ክቡራን ሚኒስትሮቹ እዚህ መጥተው ከየቤቱ ያለውን ሰው ደውለን ከኪሳቸው ሁሉም አዋጥተው ቦታው ላይ ደርሰው እንዲመለሱ አደረጉና እኔ እወዳቸዋለሁ። እንኳን የቱሪዝም ሰው ሆንኩኝ፣ እንኳን የቱሪዝም ቤተሰብ ኖረኝ፣ እንኳን እናንተ ከጎኔ የተገኛችሁ። ሁሌም ተስፋ አደርጋለሁ። ስለዚህ ብዙዎቻችሁ ምንም ማለት የምትችሉት ብዙ ነገር እንዳለ አውቃለሁና ጊዜ የለም። ሁላችንም ማውራት አንችልም እንጂ ብናወራ ብዙ በተናገርን ነበር። ግን ጋራውንም ሸንተረሩንም ገደሉንም ዋሻውንም ውሃውንም አደጋውንም አብረው ያሳለፉ ደግሞ በጣም ብዙ ጓደኞች አሉት። አሁን ጋብዘው ተጓዡ ጋዜጠኛ ሄኖክ ስዩምን ነው። እሱም በክብር ወደዚህ ጋብዝና 2 ደቂቃ ስለ ዘሪሁን ሀሳብ እንዲሰጠን ጋብዛል። ሁሉም ሰው ብሎታል። የ18 ዓመት ጓደኝነት እንዲያችሁ አስቡት። አብራችሁ ከተማ ውስጥ በረንዳ ላይ አብራችሁ ማታ የተጫወታችሁ የምታሳልፉት ሰው ጫካ ውስጥ አብራችሁ
እና ትዝታ ከተላቸው በኢትዮጵያ ከተማ ስትሄዱ ያልሰማ ሰው ደህና ነው ጠይቃቸው እና በጣም የሚያሳዝን ግን መበርታት አለብን። ቤተሰብ አደራ ሰጠን ይሏል። እዚህ ያላችሁትን አደራ ብሎ በተለይ ያስቀላል አደራ ብሎ እኔ ሚስቶቻችን ለምን እንደሚያገቡ ማለት እንደኛ አይነት ሰው ወይ ለከተማ ይወጣ ሲሄድ እንደዚህ ነው የሚሄድ እና እንደዚህ ይሄ ቤተሰብ የኛ ቤተሰብ ነው እና ይሄን ነገር ማለት እፈልጋለሁ። ሌላው እኛ እንችልበት ከተባለው ይበልጥ ቢሆን እንችል ነበር እና ሲነገረን እንደምናደርግ አናውቅም ነበር። ደግሞ ሰው የሌለን ይመስለን ነበር። ሰው እንዳለን ያሳያችሁ ወንድሞቻችን በተለይ በዘር ጉዳይ አሽዬ እግዚአብሔር ድራችሁን ይመልሳል። ሄኖክ የስራ ኃላፊዎች እውነቴን ነው በጣም እኔ ዘሪሁን ከቁም ነገር ውጭ የሚያረሱ ያለም አይመስለኝም ነበርና እስከ ዛሬው ቀን ድረስ ወንድም አለለካ ሰው አለለካ እንድንል አድርጋችሁ ነው። በተለይ የቱሪዝም ቤተሰቦች የቱሪዝምን የስራ ኃላፊዎች ነው እንዴ እስከ ምሽት ድረስ በዛ ሁኔታ እዚህ ከኛ ጋር ሆናችሁ ያሳልፋችሁት መቼም አንረሳው። ልናደርግ አንችልም። ጠቡ ከእግዚአብሔር ጋር እግዚአብሔር ፈለገው ዘሪሁን ስለዚህ ከከሌ ቢሆን እናስጥለው ነበር። ሌላ ምንም አለ። አሁንም አደራው ልጆቹ የቤተሰቡ ከኛ ጋር ምንድን እንዳጣን ግን ብታውቁ ዘሪሁን እንኳን ለስላለም ቀርቶ አንድ ጉዞ ሲቀር ከማን ጋር ተጣልቶ ነው? ማነው አንተ ካንተ ጋር ተጣላችሁ የምንባባል አንድ መኪና ላይ ሲጎድል የሚረብሽ በነፃነት የምንናገረው ብንወቅሰው ብንወደውም እንደፈለግን የምንናገረው ከጀርባ ምንም ያስባል የማንለው ወንድማችን ነበር እና ሁላችንም ተጎድተናል። እግዚአብሔር ለሁላችሁም መጽናናቱን ይስጥ። አመሰግናለሁ ገኒ። በቀጣይ ደግሞ ቁም ነገር እንጋብዛለሁ። ጓደኛው ነው፣ ቤተሰቡ ነው፣ ወንድሙ ነው። ያው የኛ ወንድምነት የኛ ጓደኝነት ስጋነት ነው እንጂ የሚቆጠር የሚነገር ነገር የለውም። ቁም ነገር እንደዚህ ጋብዛለሁ። እንጃ እንግዲህ እኔ ለማመን ያቃተኝ ነገር ብዙ ነው እና ስለ ጓደኝነት ወይም ስለ ስራ ስለነበረው ፕሮፌሽናል ካሪየር ምናምን ማውራት ብዙ የሚነገርለት አይደለም ዘሪሁን። ከዛ በላይ ዘሪሁን ለእኛ በጣም ደግ ነው። ጸባዩ በጣም ደግ ሰው። እኔ በህይወት ዘመን ከሚቀርቡን ሰዎች መካከል ከአጠገቤ ያጣሁት ሰው 15 ዓመት ነው የምትተዋወቀው ዘሪሁን እና አልቅሼ ሊወጣልኝ አልቻለም። ማመን አልችልም ምን ያህል ሴክተሩ ላይ እንደሰራ እንደተጎዳ ስለ ጤናው አውቃለሁ። ብዙ የምንመካከር ሰዎች ነበረ። ይረዳኝ ነበረ በጣም በቃ አጠገቤ ያለ ሰው የሚመስለኝ አንዱ ዘሪሁን ነው። ሁለት ሶስት ሰዎች ነው የምጠራው በህይወቴ ዘመን። እኔ ምናልባት ራስ ወዳድ ስለሆንኩ ዘሪሁንን አንዱ ማጣት የሚቆጭም ስለኔ የሚመሰክር ሰው ያጣሁ ያህል ይመስል ስለኔ መናገር የሚችል ሌላ ሰው ያለ አይመስለኝም እና አጠገቤ በቃ ራስ ወዳድ ዘሪሁን አለፈ። ስለኔ ስማን ያወራል ከዚህ በኋላ ብዬ የማለቅስ ሰው ነው። ዘሪሁን በጣም ነው የምወደው። ቤተሰቡን በጣም ነው የምወደው። በጣም እንቀራረባለን። በእውነት በጣም የተለየ ልጅ አለ። ወንዱ ልጁን ጭንቅላቱን ብታዩ ትገረማላችሁ። ዘሪሁን በጣም ትሁት ልጅ ነው። በተለይ አገሩን ይወዳል። እንደው ኃላፊዎች ያላችሁ ታውቃላችሁ ባህሪው በምን ደረጃ እንደሚያገለግል እንደነበረ እኔ ከልቤ ያውቃል።
እጅግ በጣም ያዘንኩት። እኔ በሕይወቴ ዘመን እንደዚህ አዝኜ አላውቅም። እንደው አንድ ብሆን ጥሩ ነው። በእንደዚህ አይነት አጋጣሚ ሴክተራችን እየተዳከመብን እንዳይመጣ እንዲህ አይነት ሰዎች ዋስትና ያስፈልጋቸዋል። የምንለፋው የምንደክመው ሁላችንም ለቤተሰብ ለልጆቻችን ይላል። እስከማልፈልግ ድረስ ነው ዛሬ የመጣው እና እባካችሁ ሁልጊዜ እያሰብን እንድንኖር ቤተሰቦቹን እንድናግዝ በጋራ እንድንሆን ከባዱን ኃላፊነት ከዚህ በኋላ በጋራ እንድንወጣ ነው እንደምናችሁ። ዘሪሁንን በጣም እንወደዋለን። በምንም መንገድ አንረሳም። አመሰግናለሁ። ቆሜ ብዙ እንደዚህ እንኳን ልምድ የለኝም፣ ግን አንዳንዴ የሆነ እውነት ይነገራችሁ ይመስላችሁ ይሆናልና ለቅሶ ላይ የተለመደ ነው ምናምን ትላላችሁ። ይሄን እንደዚህ እንዳትረዱት። ይሄ የለቅሶ ቤት ወሬ አይደለም። ይሄ የተኖረ ህይወት ነው። እኛ 5 ነን በቱሪዝም ጋዜጠኝነት ውስጥ ያለ ነው። አሁን አንድ እጅ የለም፣ አንድ ጣት አጥተናል። ነገ ማን እንደሚቀጥል አናውቅም። ሁላችንም እንሞት ይሆናል፣ ሁላችንም አንኖር ይሆናል፣ ሁላችንም እንቀር ይሆናል። ግን ዘሪሁን ብዙዎቻችን ልባችን ሰብሯል። እንደ ቀላል የሚነገር እንደ ትንሽ የሚወራ አይደለም። ነግራችኋለሁ ብዙ። ግን አሁን አንድ ሰው ልጋብዝላችሁ። እኛ ህይወት ውስጥ ስልጣን የሚባል ነገር ቦታ የለውም። የቱሪዝም ስራ ውስጥ ባለስልጣኑ ጓደኛ ነው፣ ሚኒስትሩ ቤተሰብ ነው። ሁሉም ሰው የጋራ ሆኖ የሚኖርበት እንጂ እከሌ ኃላፊ ነው እከሌ እንደዚህ ነው የሚባል የለም። ከሁሉም ጋር የሚሰራው እንደ ጓደኛ ነው፣ እንደ ቤተሰብ ነው የምንነጋገረውና የቀብሩ ቀን ማነው ከዚህ ቤት በሄደ ጊዜ ሁንዴ የመጀመሪያው ሰው ነው ለብዙዎቻችን ያደረሰ። እሱ ትልቅ ኃላፊነት ያለበት ሰው ነው፣ ትልቅ መሪ ነው። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር እዚህ መጥቶ እስከ ሌሊት 8 ሰዓት እስከ አስክሬኑ እስኪሄድ ድረስ ግን እኔ ብሎ ወንድሜ ብሎ ዘሪሁን ብሎ እያለቀሰ በዛች ጨለማ ውስጥ የማይቻለውን ነገር ችሎ ገበናችን የሸፈነ ወንድማችን ነውና አጭር ሀሳብ እንዲሰጠን እሱን ጋብዛለሁ። ሁሌም እንደዚህ ጋብዙት። በጣም ይከብዳል። ሲደውልልኝ የእግዚአብሔር ሰላምታ ይጠይቀኛል። የት ነው ያለው ነው እንግዲህ ወይ ምሳ አብረን እንብላ ወይ ቁርስ አብረን እንብላ። በዘሪው የእግዚአብሔር ሰላምታ ይቀርባል። የት ነው? በጣም ኢንፎርማል ግንኙነታችን። በጣም ማረሳው ኦሮሚያ ክልል ላይ ያለው አንድ ትልቅ አሳይመንት ተሰጥቶን ይህን ስራ ከማን ጋር መስራት ይችላል ብዬ ለዘሪው ነገርኩት። የት ነው አለኝ። ሐረርጌ ነው ማለት ከአዲስ አበባ 700 ኪሎ ሜትር። በጣም ፈታኝ ጊዜ፣ ትልቅ አሳይመንት ከመንግስት ተሰጠ። ሁላችሁም ታውቃላችሁ። በተለይ ቱሪዝም ቤተሰቦች ናሲዮን ዋሻ የሚባል ከሐረር ከተማ ርቀቱ ወደ 200 ኪሎ ሜትር ይሆናል። ከዚህ 700 ነው። እኔ ድራይቭ እያደረኩ እዚህ መጥቼ ከዚህ ቤት ነው ፒክ አድርጌው ይሄድ ነው እና በጣም በጉዟችን እየተደነቀ በደረሰበት ቦታ ሁሉ ፖስት ያደርግ ነበር፣ ፎቶ ይለጥፋል እና በመሃል እሱ ፖስት ያደረገውን ነገር ተመልሶ ያይና እንዴ ጓደኞቼም እንደሚሉ አንተ ሰውዬ አብደሃል እንዴ በዚህ ጊዜ እዛ ድረስ ሄድከው ጤነኛ ነህ እንዴ? እሺ ቢያንስ ሌላውን ነገር ተውና ፎቶን አትፖስት እዚህ ነኝ አትበል እያሉኝ ነው ጓደኞቼ እያለ ያስቀኝ ነበር። 2 ሳምንት ሙሉ ጫካ አብረን ነበር እዛ ይህን ጥናት ለመጨረስ። ዘሪሁን የሩቅ ሰው ነው ብዬ እኔ የአካባቢውን ሰው በደንብ ስለማውቅ
አንተ መኪና ውስጥ ጋር እኔ ከነሱ ጋር አድራለሁ እነሱ ጋር ተኛለሁ። በፍጹም የ3 ሰዓት ሙሉ ዋሻ ውስጥ አብረን ሄደን ከ3 ሰዓት ጉዞ በኋላ እኔን አመመኝና እኔን ያበረታታኛል። እሱ በፊዚካል ትንሽ ከራሱ አልፎ ስለሰው የሚጨነቅ እኔ ሄጄ እሱ ትራስ ይመርጥልኝ ነበር፣ እዛ ፍራሽ ይመርጥልኝ ነበር። ዘሪሁን የተለየ ሰው ነው። ከዛም አዲስ አበባ ስገባ ከኔ አልተለየም። የስራ ግንኙነታችን እዛም ድረስ ዘለቀ። ከማረፉ 5 ቀን በፊት አንድ ስራ አብረን ለመስራት ሰነድ ጨርሰን እንድንፈራረም ቀናትን እየቆጠርን ነበር። ይህ ሰነዶ የዛሬ ሊሆን ይችላል የምንፈራረም፣ ግን ዛሬ ይቀደም። ያረፈ ቀን ተደጋግሞ ስልክ ይደወልልኝ ነው። በራሱ ስልክ ማንሳት የማልችለው ስብሰባ ላይ ስለነበርኩ ዘጋበት ነበር። ስወጣ መልሼ ስደውል ባለቤቱ ነች። ዘርሽ አልፏል አለች። በጣም ከባድ ድምፁን ብሰማ ኖሮ ሌላ ነገር አይለኝም። ልጆቼን አደራ ነው የሚለው። ይህን ማስቀጠል ያስፈልጋል፣ እነሱን ማገዝ ያስፈልጋል። ይህን ማለት የምችለው እግዚአብሔር ያስባችሁ። አመሰግናለሁ። እንዴና ቅድም የነገርኳችሁን ነገር እንድታዩት ነው። አሁን ያወራው የቱሪዝም ኮሚሽን ስለሆነ አይደለም፣ ሁንዴ ስለሆነ የኛ ግንኙነት ወንድማዊነት ነው፣ የኛ ግንኙነት ቤተሰባዊነት ነው። እኔም በአጋጣሚ ደውሎልኝ ከስራ ወጥቼ ወደ ቤቴ እየሄድኩኝ ደውለልኝ። ብሩክ ነው የደውለልኝ። የት ቦታ ነው ያለው አለኝ። እየሄድኩ ነው፣ መኪና እየነዳሁ ነው አልኩት። መስቀል አደባባይ መሀል ላይ ነበርኩ። ዘሪሁን ሞቷል ቃል በቃል ነው ያለኝ። መኪናውን መቆጣጠር አልቻልኩም፣ ማቆም አልቻልኩም። የመስቀል አደባባይ ቢጫው መንገድ ላይ መኪናው ዝም ብሎ ይሄዳል። ከዛ ትራፊክ አቁሞኝ ወደ ሪቻ ዙሮ 1 ሰዓት ያህል ከቆምኩ በኋላ ካለበት አትንቀሳቀስ ብሎ ብሩክ ነው መጥቶ ወደዚህ ይዞኝ የመጣው። ትንሽ ከተረጋጋሁ በኋላ ደወልኩኝ። የደወልኩት ሰው የኛ ቤተሰብ ወንድማችን ነው። ትልቅ እኮ የስራ ኃላፊ ነው፣ ግን ወንድማችን ነው። ገዜ የት ነህ አልኩት። ምን እያረክ ነው አልኩት። አይ አሁን መኪናዬን አቆምኩኝ ቤቴ ገብቼ አለ። ዘሪሁን ሞተ። እውነት ነው አልኩት። እሱን እያወራሁት ሄኖክ ይደውልልኝ ነበረ። ቆይ ጠብቀኝ ብዬ ሄኖክን አወራሁት። ዘይድ እኮ ሞተ አለ። ገዜ ከቤቱ ወጥቶ ካቆመበት መኪናውን አስነስቶ ወደዚህ መጣ። እኛም ከሄኖክ ጋር ራይድ ይዞ ሄኖክም አብሮ በዛ መጣ። ብሩክ እኔን ይዞ ወደዚህ መጣ። እኛም ኖሮ ወደዚህ ነው። ገዜ አጭር ነገር ብለን ደስ ይለኛል። ገዜ ነው ወደዚህ ጋብዛል። እንደምናመሻችሁ። በጣም ከባድ ነው። ይሄ ማይክ የሚያምር በዘሪሁን ነበር። ስራ ስላተወኝ ብዬው ነበር። 12 ዓመት ዘሪሁን እንደተባለው በስራ አይደለም ሰው የሚቀርበው።
ሜዛ 12 13 ዓመት ሆነ መሰለኝ እንደዚህ ብዙ ሳውቃቸው የቱሪዝም ሚኒስቴር የህዝብ እና ዓለም አቀፍ ግንኙነት ዳይሬክተር ሆኜ ስራ የደመቅ በእነሱ ነው። በነገራችን ላይ እነዚህ ሰዎች የሚሰሩት ተከፍሏቸዋል። አንዳንድ ጊዜ ለጽድቅ ይመስላል፣ አንዳንድ ጊዜ ለምን እንደሚሰሩ አላውቅም። እኔ አንዳንድ አብሬያቸው መሰራ ደስ ይለኛል። ደግሞ ወዳቸዋለሁ ጊዜ ማለት ነው። እኔ እንደ ስራ ባልደረባ በስራ ምክንያት የተገናኙ አይመስልም። እኔ ባለቤቱ በደንብ በአካል የምታውቀኝ አልመሰለኝ። ጊዜ ስትለኝ ያኔ በጣም የደነገጥኩት ልጆቹ በስም ጊዜ ልጆቹ ቤተሰቦቹ የሚያስብ ወደደ በልባችን ላይ ጽፎ ያለፈው ነገር በጣም ከባድ ነው። ቅድም እንዳያችሁት ሄኖክ እያለቀሰ ነው ያረዳኝ። አስናቀ እንደገና ዳንኤል ፀሐይ ሁሉም እኔ ጋር ደውለዋል እና ያው ስብሰባ ላይ ስለነበርን ሳይለንት ነበር ስልኬ። ልክ ቤት እንወረድ ስልኬን ሳይ መደዳውን ተደውሏል። የደወሉት ደግሞ የቱሪዝም ሰዎች ናቸው። ስለዚህ ምን ሆነ እኔ ህዝብ ግንኙነት ለቅቅ ያለሁ ምን ሆነ ሳነሳ ዘርሽ ያለፈ ዘርሽ ማነው ምን እያወራ ነው ማለት ከሳምንት ከ15 ቀን በፊት እንዲሁ እንደ ቤተሰብ ስለምናያቸው ቱሪዝም ማሰልጠኛ ኢንስቲትዩት የሆነ አንድ የቤተሰብ ፕሮግራም አዘጋጅተን ነበርና አስቴር ፒያሯ አልነበረችም። በአጋጣሚ በሆነ ስራ እነዚህ ልጆች እንዴት ቤተሰብ አይደለም ወይ ብዬ ያንዳንዱን ደወልኩላቸው እና ዘርሽ ምንድን ያለኝ ገዜ ሰሞኑ ትንሽ አሞኝ ነበረ፣ ግን አሁን ወጣ ወጣ እያልኩ ስለሆነ እመጣለሁ። ቤተሰብ ጠርቶ ጋልቀረም ማለት መጣ። ሁሉ ሲጫወት ሲስቅ እኔንም የሆነ ነገር ኬር ያደርጋል ብሎ ሰዎችን ፊት ያነባል፣ የሆነ ነገር ያደርጋልና ዘሪሁን ከራሱ በላይ ለሀገሩ፣ ከራሱ በላይ ለቤተሰቡ፣ ከራሱ በላይ ለሙያው የተሰጠ በነፃ ሲያገለግል የነበረ ነው። ዘሪሁን የሆነ ነገር ይኖራል ብዬ አላስብም። ቅድም አስናቀም እንዳለው ሄኖክም እንዳለው ለምን ያገቡናል እንዳለው እውነቱ ከዱር እንስሳው ጋር ከታሪኩ ጋር ከተፈጥሮ ጋር አይታችሁታል። በፊት ሰሞኑን የሰራቸው ስራዎች ዝም ብላችሁ ሲመላለሱ አይታችሁ ከሆነ ተፈጥሮ ሰርቷል፣ ባህላዊ እንትኑ ሰርቷል፣ ታሪካዊ ቅርሱን ሲያስተዋውቅ ነበር። ራቻ መድኃኔዓለም ተሰናብቶ ነው የሄደው ጸሎት አድርጎ ማለት ነው። ስለዚህ እኔ ቱሪዝም ሁልጊዜ ያስበዋል፣ ይዘክረዋል። ብዙ ህልም ነበረው የሚያወራኝ ማለት ነው። ሁንዴ እንዳሉ ኢንፎርማል ነው ዘሪሁን 6 ሰዓት ያወራል ሌሊት። እንደውም ቤተሰቦቹ የሚሆኑት እንደዛ ይመስለኛል። ሌሊት 6 ሰዓት ቴክስት ያደርጋል፣ የሆነ ነገር ያደርጋል። ካልተኛ ብዬ ነው የምደውልለታለሁ። አንዳንድ ጊዜ ብለን ስናወራ ይነግረኛል ራእዩ። ያንን አድርጎ ማየት ነበር እኔ እድሜ ሊሰጥ የሚፈልገው። እሱ በዚህ መንገድ ይቀድማል ብዬ አስቤ ያደርግ። ግን እግዚአብሔር ደግሞ አይሳሳትም። እግዚአብሔር ትክክል ነው። እግዚአብሔር ጋር ለመቃወም ካልሆነ በስተቀር የዘሩን ሞት ማመን ከባድ። እስካሁን ድረስ እኔ አላወኩም። ግን ደግሞ ይሄን አለ ማለት ደግሞ አንቺ ቅድም አባታችን ብዙ ነገር ስላሉ ማለት ነው። ማን መቼ እንደሚሄድ አይታወቅም። ለሱ መዘጋጀት ነው እንዳሉት፣ ሁላችንም መዘጋጀት ያስፈልገናል። ልጆቹም ቤተሰቦቹን ግን ሁላችን በምንችለው መልኩ እንዳንለያቸው አደራላል። እንዴት አድርገን እንለያለን? አደራ ብሎ እንደሞቱ። ምክንያቱም እኔ ሳላውቃቸው በደንብ አስተዋውቁኛል። ሁሉንም ነው የሚያስተዋውቁ ዘሪ። ስለዚህ እኔ በሚችለው እግዚአብሔር እድሜ በሰጠኝ ልክ ከቤተሰቡ አለላይ ሁልጊዜ እግዚአብሔር በተጋቦቹ ያስቀምጥ ያሳልፍ መሰገናል። ለዚህ ነው አመሰግናለሁ። ሰዓታችሁ እንዳይሄድ ቶሎ ቶሎ ለማለት እሞክራለሁ። ብዙ ነው የምንለው፣ ብዙ ነው የምናወራው፣ ግን አልቻልኩም። ትንሽ ለማለት ነው። የከፋኝ ነገር ነበረ። ሌሊት 7 ሰዓት ላይ በቃ ቤተሰቡ መምጣት አለበት ተባለና
10 ሰዓት ይሄዳል ብለን ወሰንን ከባለቤቱ ጋር አውርተን። በቃ 10 ሰዓት መሄድ ከሆነ የሆነ ነገር ሞክረን 11 ሰዓት ከመሆኑ በፊት 9 ሰዓት አካባቢ መተን እንሸኘዋለን አለ። ዘሪሁን የቱሪዝም ሰው ነው። 10 ምናምን ዓመት በቱሪዝም ዘርፉ ላይ የኖረ ነው። እና ደወልኩ ብዙ ቱር ኦፕሬተሮች ጋር ሁላችንም ደወልን። አንዳንዶቹ ስራ ወጥተዋል፣ አንዳንዶቹ አልቻሉ፣ አንዳንዶቹ መኪና የላቸው። ከፋ የኖርንበት ያሳለፍነው ጊዜ አንድ መኪና እንዴት እናጣለን፣ አንድ የሚሸኘው መኪና እንዴት እናጣለን ብለን ተጨነቀ። እውነቱን እላችኋለሁ በመናኸሪያ መኪና ሸኘ ነው። ይሄንን ግን እኛ ነው ያወቅነው። አንድ ሰው ደወልንላቸው፣ ዘሪሁንማ እንደዚህ አይሄድም፣ ጠዋት የሚሄድበትን መኪና አዘጋጅተን እንሸኘዋለን ብለው ለባለቤቱና ለልጆቹ ቤት መኪና፣ አስክሬኑ የሚሄድበት ፒክአፕ መኪና፣ ሌሎች እንግዶችን ጭኖ የሚሄድበት መኪና አዘጋጅተው ጠዋት ላይ ደውሉልን። ስንት ሰዓት ነው የሚሄደው? ሄደ እኮ። የት ሄደ? በቃ ሊቀበር ሄደ። ልባቸው የተሰበረው በጣም ያዘኑት። ሁላችንም እንደዚህ ነው የተሰማን። አንዳንድ ጊዜ የማይመቹ አጋጣሚዎች ዘሪሁን ሁለት የጎዳን ሁለት ያሳዘነን ያለበት ጊዜ ነው። እንዲህ ሊሰሩ እንዲህ የሚያበሳጭ ነገር ይኖራል። ዜድ ግን ሁሉም ሀገሩ ነው። አርባ ምንጭ የሚቀበር፣ አዲስ አበባ የሚቀበር፣ ሀረር የሚቀበር፣ ኮንሶ የሚቀበር፣ ወልዲያ የሚቀበር፣ ሰሜን ተራሮች የሚቀበር የዘሪሁን ሀገር ሁሉ ነው። ለሁሉም ነው የኖረው፣ ለሁሉም ነው የሰራው፣ ለሁሉም ነው የደከመው። እኛ በልጆቹ እንክሰዋለን አንተኛ። ይሄን ላሉት ሰው ግን ክብር አለኝ። 2 ደቂቃ ቢናገሩ ደስ ይለኛል። እናንተ እዚህ ዘርፍ ላይ የምትደክሙና የምትሰሩ ሰዎች እኮ ብዙ ልምድ እውቀት እንዲኖራቸው ያስፈልጋል ብለው ሳይገባን ቻይና ድረስ ልከው ያለን እውቀት እንድናሳድግ ልምዳችን እንድናካበት ሁላችንም ሳይለዩ ያደረጉ መሪ ናቸው። አቶ ኩመራ ዋቅጅራን እንደዚህ ጋብዛለሁ። በጣም የምንወደው በጣም የምናከብረው ትሁቱ ወንድማችን ዘሪሁን የሞት ዜናው በጣም ልብ ሰባሪ፣ ለማመን በጣም የሚያስቸግር። አቶ ገዛኸኝን በጣም ነው የማመሰግነው። በአጋጣሚ በስራ ምክንያት ሩቅ ቦታ ላይ ነበርኩኝ። ሌሊት ሲነግረኝ እጅግ በጣም ያዘንኩ፣ ለማመን በጣም የተቸገርኩ። ከዛ ርቀት ቦታ እንግዲህ መጥቶ ምንም ማድረግ የማይቻል ምክንያቱም ከዘሪሁን ጋር ቢያንስ ላለፉት 11 ዓመት እና ከዛ በላይ በጣም የምንታወቅ በቅርበት ብዙ ስራዎችን እና የረሱ ስራዎችን አብረን የሰራን ብዙ ትዝታዎችን የምንጋራ በተለይ ከበርካታ ትዝታዎች ከምንጋራ መካከል ቅርብ ጊዜ ከ1 ወር በፊት የመጨረሻ ተገናኘ ነው በኔው ፕሮግራም ላይ የማይጠፋኝና አይምሮዬ ውስጥ ተቀርጾ የሚቀረው እኔን እየጠራ የኔን ስም ኩሜ እያለ እየጠራ ከጓደኞቹ ጋር የነበረው ነገር ምንጊዜም የምረሳው ነገር አይደለም። ወንድማችንን ስናጣ ጉልበታችንን ነው ያጣነው፣ ልሳናችንን ነው ያጣነው፣ ድምፁን ነው ያጣነው፣ ግርማ ሞገሱን ነው ያጣነው። የፓርኮቻችን ልሳን ምልክታችን ነው ያጣነው። በጣም ክፉ ልብ ሰባሪ ዜና። እንግዲህ የማይቀር ነገር ክፉ ነገር ነው ያጋጠመው። ማንም ማሸነፍ አይቻልም። ተሸንፏል።
ነገር ግን የእሱ አሻራ ምንጊዜም አይሸነፍም። ስለዚህ የስራ ባልደረቦቹ ይሁን ሁላችንም ሌሎች ይህንን እናስቀጥላለን የሚል እምነት አለን፣ ተስፋ አለን። ቀጣይ የቤት ስራችን እና ከሁላችን የሚጠበቀው እና እኔም በበኩሌ ቃል የሚገባው አሁን የቀሩትን ከሱ አብራክ የወጡትን ልጆቹን፣ ባለቤቱን አቅማችን በቀደም ሁሉ መደገፍ ይህንን እናደርጋለን እምነት አለን። በበኩል እንግዲህ ጽናት ለሁላችን ይመስለን ነፍሱ በአጸደ ገነት እግዚአብሔር ያኖረን። አመሰግናለሁ አቶ ኩመራ ጅራ ስለተገኙ ስላሉ ሀሳቦችንም ስለሰጡ። በአጋጣሚ የቱሪዝም ሚኒስቴር ሶስቱ ሚኒስትሮች የአፍሪካ ህብረት ስብሰባ ስላለ አሳይመንት ተሰጥቷቸው መምጣት ያልቻሉት ይቅርታ ጠይቀዋል። ቤት ግን እንመጣለን ብለዋል። ቀጠሯቸውን ይዘው ቤት እንደሚመጡ ነግረውኛል። ተሳታፊ ናቸው። አቶ ስለሺ ግርማ፣ ዶክተር እንደገና፣ ክብርት ሚኒስትር ሰላማዊት ካሳ የሀዘን መግለጫ አስተላልፈው ብቻ የቀሩ አይደለም፣ በሁሉም ነገር ተሳታፊ የነበሩ ናቸውና ከልብ አድርገን እናመሰግናለን። እየጨረስን ነው። 2 ሀሳቦች ብቻ ሰምተን እንጨርሳለን። ዜድ አሁን አንድ ስልጣን አግኝቶ ነበር በቅርቡ። በአጋጣሚ ቤት ቁጭ ብሎ እኛ አልቻልንም አልተገኘንም ነበር እና ደውሎልኝ ወደ ባህልና ቱሪዝም አንድ ፕሮግራም ተጠርቼ እየሄድኩ ነው አለኝ። አይ በቃ አንተ ሊቀመንበር እንዳትሆን በሄድክበት ሊቀመንበር ነው የምትሆነው አልኩት። እንዳልኩትም አልቀረም። የኢትዮጵያ ባህልና ቱሪዝም ጋዜጠኞች ማህበር ማነው የኢትዮጵያ ባህልና ኪነጥበብ ጋዜጠኞችና የኪነጥበብ ባለሙያዎች ማህበር ፕሬዚደንት ሆኖ ተመረጠ። አንተ ቡዳን ገና ሳልወጣ እኮ ኃላፊነት ተሸክሜ የወጣሁ አለኝ። አይ ትችለዋለህ፣ በርታ፣ እንደውም እዛ አካባቢ ያለብን ክፍተት ትሞላዋለህ ብዬው እንደ ቀልድ አለፍ ነው። አመሰግናለሁ። በፍቄ ጨርሰናል። ብዙ አቀርቡ ግን ማመሰግናቸው ሰዎች አሉ። መሳራ ምስግር ዜድ ደስ አይለም። አንደኛ ሼፍ ሄኖክን በጣም አድርጌ አመሰግናለሁ። ጎልደን ፕሌት ከተሪሙ ያለምንም ወጪ እንደውም መጥፎ ነገር ገጠማቸውን ሲመጡ ግጭት ገጥሟቸው ሌላ መኪና ቀይሮ እዚህ ለመድረስ ብዙ አድርገው ነው የመጡትና ከልብ አድርጌ አመሰግናለሁ። የኔ እድሜን ያርዝምልን። ስለ ስራ ስላደረከው ነገር ሁሉ ከልብ እናመሰግናለን። ሌላው ማመስገን የምፈልገው አርቲስት ቲቪ ነው። እንግዲህ እንደምታውቁት የዘሪሁን ይሄኛው ፕሮግራም መታሰቢያና የሻማ መብራት መርሃ ግብር ብቻ ነው። ዋትስአፕ ግሩፕንም የከፈትነው ለዚህ ነው። ዛሬ 6 ሰዓት ላይ የዋትስአፕ ግሩፑን ዘግተነዋል። ግን ቀጣይ የዜድን ቤተሰብ የሚደግፍ የሚያግዝ አለው የሚል ደግሞ አንድ ስራ መስራት አለብን። ያንን የሚያደርግ ጠንካራ ኮሚቴ ብዙ ስራዎች የሚሰራ ይተቋቋማል ብለናል፣ አስበናል። ሁላችሁም እዚህ ውስጥ ተሳተፋላችሁ ብለን እናስባለን። የምንችለው እናደርጋለን። ደግሞ አያቅተንም። እናንተ ሁላችሁ ኑሯችሁ፣ እናንተ ሁላችሁ ተገኝታችሁ አያቅተንም። እግዚአብሔር ረድቶን እናደርገዋለን። የዜድ ልጆች አንገታቸውን አይደፉ። የዜድ ቤተሰቦች አጥተው አይቸገሩም። እኛ የቻልነውን አድርገን እኛ የቻልነውን ሆነን የአቅማችንን አስተዋጽኦ እናደርጋለን። ቃል ትገቡልኛላችሁ? ቃል ትገቡልኛላችሁ? ድምፃችሁን መስፋት እፈልጋለሁ። አመሰግናለሁ። ይህንን ኮሚቴ ስናቋቁም ገንዘብ ሲሰበሰብ ሁልጊዜ ችግር አለና እንዲህ ይባላል እንዲህ ይባላል። ምን ይባላል? ማነው በጣም ወዳጁ? ወዳጁ ብቻ አይደለም ወንድሙ ነው አሉንና አብይን አገናኙ። ገና ከመጀመሪያው ጋር ጀምሮ ከአብይ ጋር ነው ስናወራ የነበረው። በቃ ባንተ አካውንት ይግባ ብለን ገንዘቡን ሰበሰብን። እውነት ያለውን ሰጥቶ ያለውን አድርጎ እስካሁን ድረስ ሁሉም ነገር ሲያደርግልን የነበረ ነውና አብዬ ከልብ አድርጌ ነው አመሰግነው። ውለታህን እግዚአብሔር ይክፈልህ። ከልብ አመሰግናለሁ። ወንድሜ፣ ጓደኛዬ፣ አለው ባይ፣ ደራሼ ይሄ ነገር እንዲሳካ ቀን ከሌት ከኛ ጋር ሲደክም የነበረ አሽዬ የት ነው ያለው? እባክህ ነው ወደዚህ እኔ አላለቅስም።
እኔ ማልቀስ አልፈልግም። በግልጽ ነው ነግራችሁ። አንደኛ የእግዚአብሔር ቃል ከተነገረ በኋላ ለቅሶ አያስፈልግም። እውነቴን ነው ነግራችሁ። ብዙ ሰው የኔና የዘሪሁንን ግንኙነት ብዙ አያውቅም። እኔም በአንድ ወቅት ዛሬ ልናገረውና ሆስፒታሊቲን በሬዲዮ ኢትዮጵያ ላይ ለመጀመሪያ ጊዜ ከግርማ ፍስሐ ጋር አጠገብ ያለ ግርማ ፍስሐ ለመጀመሪያ ጊዜ ሆስፒታሊቲን በሬዲዮ 2003-2004 አካባቢ ሲጀምር ዘሪሁን በወጣበት ሚዲያ ነው እኔ የምገባው። ከመሸጋገሪያ ሙዚቃ በኋላ ነው የምገባው። ዘሪሁን ስለ ቱሪዝም ትንሽ ያወራልና እኔ ደግሞ ስለ ሆስፒታሊቲን በሬዲዮ በዛ ሰዓት ዛሚ 90 ላይ እዚህ ግርማ አለ ግርማ እድሉን ሰጥቶኝ ጀመርኩ ማለት ነው። ስለዚህ ዘርሽ አያውቀኝም። እኔም በዛ ሰዓት ምንድነው እኔ ሚዲያው ላይ ስገባ እኔም በጆርናሊዝም እና ኮሚኒኬሽን ከባህር ዳር ዩኒቨርሲቲ ጨርሼ ነበርና እኔም ቱሪዝምን በጣም ወድ ነበር። ስማርም ቱሪዝም ነው ጋዜጠኛ ነው ፈልገው ነበር። ከዛ ዘርሽ ሲወጣ ሲገባ ምን ይለኛል፣ በል እንግዲህ ስለ ፎጣ ልታወራ ማን አለኝ። አንድ ቀን ለካ እኔም ማወራው ለካ እውነትም ስለ ፎጣ ነው እና በሆነ ሰዓት እኔ ሆስፒታሊቲን በሬዲዮ አቆምኩኝ። ሳቆም ዘርሽ ደወለና አሼ ለምን አቆምክ ሲለኝ በቃ ተው እባክህ ከዛ የተሻለ ብር ስላገኘሁ እኔ አስተናጋጅ ሆኛለሁ አልኩት። ስለው አስተናጋጅ እየሰራ ሲለኝ አይ አስተናጋጁ ለጋዜጠኛ ስትሆን ትንሽ የጋዜጠኛ እንትን ከባድ ስለሆነ ምንም አላደርግም አልኩት። ከዛ 2018 በፈረንጆች የሆነ ነገር ጨለመብኝ። እኔ ምንድነው የጨለመብኝ መሰላችሁ? ሰዎች ተነሱብኝ፣ ግሩፖች ተነሱብኝ እኔን ሊያጠፉ ፈለጉ። ከዛ ዘሪሁን ደውሎ በአንድ ስልክ ምን አለኝ፣ አሹ በቃ አሁን የተነሳበት ሰዓት ስለሆነ ለማንም ዝቅ እንዳትል አለኝ። ሁሌ እሱን ሳስብ ሁሌ ሲደውልልኝ ድራይቭ እያደረኩ የመጣሁት ከቢሾፍቱ ነበር። ልክ እዚህ ስደርስ በጣም አነሰረኝና እኔም ወድቄ የእሱ አልጋ ላይ ነው የተኛሁት። ስለዚህ አሁን አላለቅስም። እኔ የምለው ምንድነው ዛሬ ይህ ለእኔም ጥሩ መልእክት ስለሆነ እኔ በቃ ምንም እንባም አታዩብኝ፣ አልቅሻለሁ፣ ሸኝቼዋለሁ። ከዚህ በኋላ የማደርገው እኔ ምንድነው ቤተሰቦቹ፣ እህቶቹ፣ ዘመዶቹ እቆማለሁ። ማስተማር ያለብኝን አስተምራለሁ፣ ማድረግ ያለብኝን አደርጋለሁ። 100% በቃ አላለቅስም። ለምንድነው የማለቅሰው? ግን እኔ ለቱሪዝም ቤተሰብ ማስተላለፈው አንድ መልእክት አለ። ቅድም ብሎ አላስናቀ ምንድነው ያለው? በዛ ሰዓት ተቸግረን 100 ሰው ጋር ስንደውል አንድ መኪና ካላገኘ ስለዚህ ሲስተማችን አካሄዳችን ትክክል አይደለምና መፈተሽ ይጠበቅብናል። ስለዚህ ሲስተማችን ላይ መስራት ይጠበቅብናል ነው። እውነት ለመናገር ቁሜ ሲያለቅስ ቁሜ ሲመጣ የዛን ቀን ሁሉም እዚህ ጋር የነበረው የተረበሽንበት መንገድ ከባድ ነበር። ዛሬ ግን የመጣ ነው ለለቅሶ አይደለም። አባቶች አስተምሯል፣ ሁሌም ይናገራል። እግዚአብሔር ሰጠ፣ እግዚአብሔር ነሳ። እኛ ከእግዚአብሔር ነው የመጣነው። እግዚአብሔር ነው እኛን የፈጠረው። እግዚአብሔር ስለፈጠረን ደግሞ እግዚአብሔር ይወስደናል ብለን ነው የምናስበው። ሁላችንም ቀናችን ነው የምንጠብቀው። ውድ ባለቤቴ የዛን ቀን በረደኝና እዚህ ጋር እስከ 8 ሰዓት መኪና ውስጥ ስቀመጥ አንድ ስራ ጀምሬ ነበር። ፍቅር ከዛሬ ጀምሮ ስራውን አቁሙ አለች። ስራ በማቆም ሞት አይቀርም። ባይዘው ሞት አለ። ሁልጊዜ ከሞት ጋር ነው የምንኖረው። ነገር ግን መልካም መስራት፣ ደግ ደጉን ማሰብ፣ መተባበር፣ መደጋገፍ ማለት ሰው ሲሞት ብቻ ማልቀስ አይደለም። ብዙ ሰዎች ያልነገሩን ብዙ ሚስጥር አለ። ብዙ ሰዎች በውስጣቸው የተጎዱት ብዙ ሚስጥር አለ። የግዴታ መሞት የለብንም። የግዴታ መቀበር የለብንም። ስለዚህ እንተባበር፣ አዲስ ነገር እንመስረት። ዛሬ ተገናኝተን እንዳንበተን ግዴላችሁ። ፋውንዴሽንም ቢሆን ይመስረት፣ የሆነ ነገርም ቢሆን ይደረግ፣ የሚረዳበት መንገድም ይፈጠር እና ከሚኒስትሮች ጋርም እያወራን ነበር። እነሱም ብዙ ነገር አስበዋል። በቀጣይ የሚመሰረተው ኮሚቴ ይሄ ነገር ላይ ወጥረን መስራት ይጠበቅብናል። እኔም 24/7 በተፈለኩበት ሰዓት አለው። እግዚአብሔር አምላክ መጽናናቱን ይስጣችሁ። በዚህ ቤት መጽናናት ይግባ። እግዚአብሔር አምላክ ያጽናናሽ። እንግዲህ እግዚአብሔር አምላክ ደግሞ ለሁላችንም መጽናናቱን ይስጣል። ለቱሪዝም ቤተሰቦች እኔ አላለቅስም፣ ሁላችሁም አታልቅሱ።
ከዚህ በኋላ ያለው ጊዜ ነው ከባዱ ጊዜ ስለሆነ ያንን ጊዜ በጋራ እንስራ። አመሰግናለሁ። እሺ ከልብ አድርጌ አመሰግናለሁ። እዝራ እጅጉንም እንደዚሁ ከልብ አድርጌ አመሰግናለሁ። በቀጣይ ለምንሰራው ስራ ከወዲሁ በጣም በርካታ ነገሮችን ለማድረግና ለመስራት ቃል ገብቷል። አርቲስት ቲቪ የዘሪሁንን ታሪክ በዶክመንተሪ መልክ ለመስራት እንዲሁ ተባባሪነቱን ገልጸውልናል። ከልብ አድርገን እናመሰግናለን። ሁላችሁም እግዚአብሔር ይባርካችሁ፣ እግዚአብሔር ይስጣችሁ። አንድ ነገር ብቻ ልንገራችሁ። 5 ሰዓት ከ25 ደቂቃ ላይ አንድ ስልክ ደወልኩ። መኪና ፍለጋ ነው እና የደወልኩት ቴዲ ጋር ነው። ቴዲ የማዕከላችን አለ ታማቱር። አረ ቴዲ ችግር ገጥሟል፣ በቃ ያንተ አዲስ ያመጣኸውን ኮስተር ላክልን፣ ተቸግረን ነው ዜድ እንደዚህ ሆነ ምናምን አልኩት። አይ እኔ ሆሳዕና ነኝ ግን ከላይ የሚባል ስልክ ልስጥ ብሎ ቴክስት አደረገልኝ። ያም ሰው የሞከረ ነበር፣ መኪናው አልነበረም እና አለፍን። ለሊት ተነስቼ ሰግቼ 9 ሰዓት አካባቢ ደወለልኝ። አነሳሁትና እሪ ብሎ ይጮሃል። እንዴ ምን ቴዲ ምን ገጠመህ ስለው እኔ ዘሪሁን አባቴ መሆኑን መቼ አወቅኩኝ አለኝ። ዘሪሁን እኮ ሌላ ሰው ይመስለኛል። አንዳንዴ ደውለንላችሁ በአግባቡ ሳናስረዳችሁ የምንፈልገውን በአግባቡ ሳንነግራችሁ ያላገዛችሁ ያልደረሳችሁልን የመሰላችሁ ሰዎች ከዚህ አንጻር ስለሆነ እንድትረዱልን ፈልጌ ነውና ሁሌም ከጎናችሁ ናችሁ። ቴዲ በጣም አድርጌ አመሰግናለሁ። የመጨረሻ መርሃ ግብራችንን አብይን ወደዚህ ባንክ ጋብዝልኝ። ሄኒና አብይ ወደዚህ እንድትመጡልኝ ጠይቃለሁ። አብይ እና ሄኖክን እባካችሁ ወደዚህ ጋብዙልኝ። እንግዲህ እኛ እዝን ለማውጣት በባህላችን እዝን ለማውጣት ነው ያንን ግሩፕ የከፈትነው። እዝናችን 2 ሺህ ብር ቢሆን ምግቡን በልተን ድንኳኑን ተክለን ድምፁ እንዲያርጎ የሚያማረ ነገር ፈጥረን እንለያያለን ብለን ነበረ። እግዚአብሔር ሲረዳን መልካም ሲሆን በተለያየ መንገድ የሚያግዙት ሰዎች በዙና ከዋትሳፑ ሁሉም ሰው ያለውን አዋጥቶ 285 ሺህ ብር ሰበሰበ። ከዛ ውስጥ ወደ 47 ሺህ አካባቢ የሚደርስ ገንዘብ ለተለያየ ነገር አወጣን። ያልቻልናቸው ለምሳሌ ድንኳን መከራየቱ ለሌላ ነገር። ስለዚህ አሁን የተረፈን 230 ሺህ ብር አለ። ይሄኛው አካውንት ዛሬ 6 ሰዓት ላይ ተዘግቷል። እናንተ ባላችሁበት ለቤተሰቡ በአብይ አካውንት ስለገባ የእዝን 230 ሺህ እርዳታ አይደለም፣ ድጋፍ አይደለም። የእዝን ገንዘብ እንድታስረክቡልኝ ለቤተሰቡና ለልጆቹ ጠይቃለሁ። አብይ ስለሆነ ያለው አባ ባሉበት እንግዲህ ያስረክብልናል፣ ቴክስት ያደርጋል። ባለቤቱን ግን ወደዚህ ልጋብዛትና እሷ ባለችበት እናንተም ተዋውቃቸዋት እንሸኛለን። 1 ደቂቃ ላስቸግርሽ። እሺ ልጠነክር ልጀግን ከመስለት ጀምሮ ከአቅሜ በላይ የሆነ ሰቆቃ ውስጥ ነበር። ዛሬ ግን በልጆቼ ፊት ጠንክሬ መታየት ፈልጌ ራሴን አፍኜ ነው ያለው። ለትንሽ ስለተደረጉ ነገር ጓደኞቹ ሁሉ ሀገር ያደረገውን ስለመሰከራችሁ ሰዎች ሁሉ እግዚአብሔር ክብር ይስጥልኝ። እኔም ለሱ ታግዬ እሱ ታግሎ ዛሬ አርፏል። እኔም ለሱ ታግዬ ልጆቼ ጠንክሬ በጀግንነት ስሜት ልወጣ እግዚአብሔር ይስጥልን። ከልብ አድርገን እናመሰግናለን። ዘማሪ ክብሮም ማዕከላችን አለ። ጠዋት እናብራለን። አደራ እንለው የተዘጋጀ ማዕድ አለ። ማዕዱን ቀምሰን ነፍስ ይማር ሳንል ማናችንም እንዳንሄድ አደራ ብያለሁ። የተዘጋጀውን ማዕድ ቀምሰን ነፍስ ይማር ብለን እንሄዳለን። ዘማሪ ክብሮም ወደዚህ ጋብዝና የጠዋት ማብራት ስነስርዓት እናከናውናለን። እንደምን አመሻችሁ። አሜን። አምላካችን ቅዱስ እግዚአብሔር ስም የተመሰገነ ይሁን። እህታችንን እግዚአብሔር አምላክ አጽናኞን መንፈስ ቅዱስ ልኮ ያበርታሽ ያጽናናሽ፣ ጓደኞቹንም እንደዚሁ እግዚአብሔር አምላክ ያበርታችሁ። እግዚአብሔር አምላክን ስሙን እየጠራን
ስለሆነው ስለተደረገው ነገር ነገም ስለሚደረገው ስለሚሆነው ነገር ስሙን እየጠራን በህብረት እንድንዘምር በፍቅር ቃል ጠይቃለሁ። እግዚአብሔር አምላክ ከሁላችንም ጋር ይሁን። ማርያም ሐዘነ ልቦና ታቅልል ማርያም ሐዘነ ልቦና ታቅልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቅልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ታቅልል ማርያም የልብን ሐዘን ታቀላለች ማርያም የልብን ሐዘን ታቀላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ምን አስተማረ ምን ተናገረ ብለው ከሚናገረው ከቃሉ ከሚወጣው ስህተትን የሚፈልጉ ጸሐፍት ፈሪሳውያን ይከተሉትም ነበር። እናንተ የእፉኝት ልጆች እፉኝት በአፏ ትጸንሳለች፣ ስትወልድም በአፏ ትወልዳለች። እሷ ስትወልድ እናቲቱ ትሞታለች፣ ልጅቱ ታድጋለች። በጎ ተተኪ መልካም ነገር የሌላችሁ የተለሰነ መቃብሮች ናችሁ። የተለሰነ መቃብር ከላይ በአበባ አጊጦ በቀለም ተውቦ ውስጡ ቢከፍቱት ባዶ ነው። ለአፍንጫ የሚከረፋ ለዓይን የሚከብድ ክፉ ነገር ይታይበታል። ውስጣችሁ ከእውነት የራቀ እያለ ይወቅሳቸው ነበረ እና ጸሐፍት ፈሪሳውያንም ኢየሱስ ክርስቶስን ለመክሰስ ሊወነጅሉት ይከተሉት ነበረ። ታዲያ ከዚህ ዓለም የጠራቸው የመረጣቸው ደቀ መዛሙርት በኢየሩሳሌም ከተማ ሲያልፍ የኢየሩሳሌም ትልልቅ ግንቦች ስለ ሕንፃዎች እያሳዩት ተመልከት ይሉታል። እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም አላቸው። ይህንን እየተናገረ ከከተማይቱ ይወጣል፣ እያስተማራቸው ይወጣል። ወደ ደብረ ዘይት ተራራም አቀና ይላል። ወደ ደብረ ዘይት ተራራ ሁሉ ጊዜ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ቀን እንደነገርኳችሁ በሕዝቡ መካከል ያስተምራል። ማታ ማታ ግን ወደ ደብረ ዘይት ተራራ ይወጣል። ወደ ደብረ ዘይት ተራራ ሲወጣ 12 እንጨቶችን ለቅሞ ይወጣል። እነዚህ 12ቱ እንጨቶች 12ቱ ደቀ መዛሙርት ምሳሌ። በእንጨት ቤት ይታነጻል፣ ቤት ይሰራል። እናንተም በቃለ እግዚአብሔር የሰውን ሕይወት ትሰራላችሁ ሲል ወደ ደብረ ዘይት ተራራ እንጨት እየለቀመ ይወጣል። ነቢዩ ዕንባቆም በትንቢተ ዕንባቆም ምዕራፍ 1 ቁጥር 3 ላይ እግዚአብሔር በዚህ ምድር እንደሚገለጥ በደብረ ዘይት ተራራም ሲጸልይ እንደሚያድር አስቀድሞ ትንቢት ተናግሯል። ስለ ደብረ ዘይት ተራራ
ነቢያቱ ትንቢት ተናግረዋል። ወደ ኋላ ብዙ አንሄድም። ነገር ግን ወደ ተራራው ወጣ። ደብረ ዘይት ተራራ የቤተ ክርስቲያን ደብረ ዘይት ተራራ የወንጌል ምሳሌ ናት። በተራራ ላይ ያለ መብራት አይሰወርም። በተራራ ላይ ያለ መብራት አይሸሸግም። ወደ ተራራው ይዟቸው ወጣ። ደቀ መዛሙርቱን ቀርበው ቅድም የነገርከንን መልሰህ ንገረን፣ መቼ ነው የሚሆነው? ምልክቱስ ምንድን ነው? መቼ ይፈጸማል? ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብለህናል። መቼ ነው ብለው ነገሩት፣ ጠየቁት። መድኃኒታችን ኢየሱስ ክርስቶስም የመጨረሻውን ሰዓትና የሰው ልጅ በክብር በትሕትና ወደዚህ ምድር እንደመጣ ዳግም በልዕልና እንደሚገለጥ ጻድቃንን በቀኙ ኃጥአንን በግራው እንደሚያቆም የሚመጣበትን ጊዜ ምልክቶቹን ነገራቸው። ምኖቹን ነገራቸው? ምልክቶቹን ነገራቸው። ነገር ግን በመጨረሻው ሰዓት ስለሚሆነው ስለሚፈጸመው በምድራችን ላይ ዛሬ የምናየው ነገር ስለሚሆነው ዛሬ የሚፈጸመው ነገር ስለሚፈጸመው አንድ ባንድ ነገራቸውና ድልዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ ቆዩ አላቸው። ይሄ መጨረሻ እዚህ መጽሐፍ ቅዱስ ክፍል ላይ የሰጣቸው መመሪያ የሚመስል ቃል ተዘጋጅታችሁ ምን በሉ አለ፣ ቆዩ ጠብቁ አላቸው። እንግዲህ የተወደዳችሁ ወገኖቻችን ምን አይነት ዝግጅት ነው የሚያደርጉት? ዛሬ ይሄ ቃል ወደ ሕይወታችን ስናመጣው ምን አይነት ዝግጅት ነው የሚጠበቅብን? ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ፊልጵስዩስ ምዕራፍ 5 ቁጥር 22 ላይ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ከሞት በኋላ ስላለው ሕይወት በዚህ ምድር የሕይወቱ ፍጻሜ የሆነውን ሞት የተባለውን ነገር የሚፈልግበትን ምክንያቶች ተመልከቱ። ልሄድ አለ። ከማን ጋር ልኖር? ከክርስቶስ ጋር ልኖር እናፍቃለሁ አለ። ምን አይነት ዝግጅት በሕይወቱ ኖሮ ነው? ቅዱስ ጳውሎስ ሩጫዬን ጨርሻለሁ፣ ተጋድሎዬን ፈጽሜያለሁ፣ ከእንግዲህ የምን አክሊል ይጠብቀኛል አለ? የድል አክሊል ይጠብቀኛል፣ ልሄድም ከክርስቶስ ጋር ልኖርም እናፍቃለሁ አለ። የተወደዳችሁ አሁንም ይሄንን ነው ድልዋኒክሙ ንበሩ፣ ተዘጋጅታችሁ ቆዩ። በንስሐ መዘጋጀት፣ በፍቅር መዘጋጀት፣ በበጎ ምግባር መዘጋጀት፣ በእግዚአብሔር ዘንድ ይዘን የምንቆመውን በጎ ነገርን ይዘን መዘጋጀት። ሞትን ያህል ባላጋራ እንኳን ለኛ ለደካሞቹ እኛን የፈጠረ ጌታ ሞትን ቀምሷል። ሞትን ያህል ባላጋራ እንኳን ለኛ ለደካሞቹ የሕይወት ራስ የሆነው ክርስቶስን የወለደች ድንግል ማርያም ሞተዋለች። ከሞት በኋላ ስላለን ሕይወት ለመኖር መዘጋጀት ያስፈልጋል። እንዲህ ተብሎ ስለተጻፈ በዚህ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ በጎ ነገር ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው ይላል። በጎ ነገር ለማድረግ በጎ ስራ ለመስራት ብትቀኑ የሚያስጨንቃችሁ ማን ነው? ስለ ክርስቶስ መከራን እንኳን ብትቀበሉ ያን ጊዜ እናንተ ብፁዓን ናችሁ ይልና ቅዱስ ጴጥሮስ ከዚህ በኋላ የተናገረውን ቃል ልብ በሉና ስሙ። ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ማን ነው? ምላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልከል፣ ከክፉ ፈቀቅ ይበል፣ ሰላምን ይሻት ይከተላት፣
የጌታ ዓይኖቹ ወደ ጻድቃን ጆሮቹ ለጸሎታቸው ተከፍታለች። ሕይወትን ሊወድ መልካሞችን ቀኖች ላይ የሚፈልግ ሰው ማን ነው? ምላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልከል፣ ከክፉ ፈቀቅ ይበል፣ ሰላምን ይሻ ይከተላት። የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ካለ በኋላ የእግዚአብሔር ፊት ግን ይልና ክፉ በሚያደርጉ ሰዎች ላይ ይልቃል። እግዚአብሔር ገጸ ምሕረት አለው፣ ገጸ መዓት አለው። በምሕረት ፊቱ ይመልከተን። አሜን። መቼም እዚህ ምድር ላይ ስንኖር የመጣንበት የተፈጠርንበትን ዓላማ አውቀን ትውልድ እንደ ትውልድነቱ፣ ሀገር እንደ ክብሯ፣ ዜጋ እንደ ዜግነቱ፣ ግለሰብ እንደ ግለሰብነቱ ማንም ለማንም የሚገባውን በጎ ነገርን ካደረገ ከዚህ በላይ አደራን መወጣት የለም። ከዚህ በላይ ዝግጅት የለም። ቀደም እንዳልነው ሞት የሚባለው ወደ እግዚአብሔር የምንሄድበት አንዱ መንገድ ነው። ሞት እኛና እግዚአብሔር የምንገናኝበት አንዱ አቅጣጫ ነው። ይቀራል እንዴ? ለማንም አይቀርም። ሁላችንም ነገ መንገደኞች ነን። ሁላችንም ነገ ተረኞች ነን። የጊዜው የሰዓቱ የአጠራራችን ሁኔታ ይለያይ እንጂ ሞት ለማን ይቀራል? እማማ ያሉትን ልበላቸው። ሁልጊዜ ቤተ እግዚአብሔር ሄደው ጌታዬ እድሜ ስጠኝ፣ እድሜ ስጠኝ፣ እድሜ ስጠኝ። ከዚህ ውጪ የሚጠይቁት ምንም ነገር የለም። እድሜ ስጠኝ፣ ዓመታትን ጨምርልኝ ይላል። አሁን ይህንን የሰማ የቤተ መቅደሱን መጋረጃ ጋረድ ያደረግና እማማ አላቸው። አቤት ምንድን ነው የሚፈልጉት አላቸው። እድሜ ነው የሚፈልጉት? አዎ። ስንት ደርሰዋል አላቸው። 70 ደርሻለሁ። ስንት ይጨመርሎት አላቸው። እንደው አንድ 30 ዓመት ጨምርልኛል። ስንት ሊሆኑ 100 ይሁን። እሺ ማማ 30 ዓመት ተጨምሮሎታል፣ ይበቃውታል አላቸው። 20 ጨምርልኝ አሉ። አሁንም 20 ተጨመረሎት ማማ አላቸው። የመጨረሻ እማማ ንገሩኝ ይበቃውታል በዚህ አላቸው። እንደው ብትተወኝ ብትረሳኝ ባትወስደኝ እድሜን የሚጠግብ የለም። በመጽሐፍ ቅዱስ ልብ በሉ፣ በመጽሐፍ ቅዱስ ትልቁ እድሜ ማን? ስንት ነው እድሜ? 900 ይኸውላችሁ ማቱሳላ በመጽሐፍ ቅዱስ የተመዘገበለት ከኦሪት ዘፍጥረት እስከ ዮሐንስ ራእይ ያገላብጡ የማቱሳላ የተመዘገበው እድሜው ብቻ ነው። በቤተ ክርስቲያናችን በመጽሐፍ ቅዱስ ትሩፋትን አድርገው በጎ ስራ ሰርተው ቤተ ክርስቲያን በተጋድሏቸው ከምታስባቸው በሰማዕትነት ካረፉ የሱ ምስክሮች ሆነው ከተጠሩት መካከል ትንሹ በእድሜው የተጠራው በአምላኩ ቀኝ የቆመው ሰማዕቱ ቅዱስ ቂርቆስ። የቂርቆስ ተጋድሎንና የማቱሳላን እድሜ ማነጻጸር አይቻልም። በተሰጠን ነገር እግዚአብሔር በሰጠን እድሜ ለሱ የምንመልስለትን በጎ ስራ መስራት ነው። ስለዚህ ያቺ ቀን ትመጣለች፣ ተዘጋጅታችሁ ቆዩ አለ። እዚህ የማቴዎስ ወንጌል ምዕራፍ 25 ላይ በዕለተ ምጽአት ጻድቃን ከኃጥአን በሚለዩባት በትህትና የመጣው ጌታ ዳግም በዚህ ዓለም ሊፈርድ ሲመጣ የማያልፉ 5 ነገሮች አሉ። ስንት ነገሮች? 5። የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ተመልከቱ። የሰው ልጅ እልፍ አእላፍ መላእክትን አስከትሎ በክብር ዙፋኑ ሲገለጥ የማያልፉትን 5 ነገሮች ወንጌላዊ ቅዱስ ማቴዎስ እንዲህ ሲል አስቀምጧል። እልፍ አእላፍ መላእክትን ይላል። ከማያልፉ በዕለተ ምጽአት ከማያልፉ ነገሮች የመጀመሪያዎቹ ነገደ መላእክት ናቸው።
ሁለተኛው ደቂቀ አዳም የሰው ልጆች እኔና እናንተ አናልፍ። አሁን የሥጋ ረፍት ከሞት በኋላ ስላለን ሕይወት ወንጌላዊ ጠቅሶታል። ደቂቀ አዳም የሰው ልጆች አያልፉ። ሲመጣ አልፍ አእላፍ መላእክትን አስከትሎ ይመጣል። ሙታን እንደ አይን ጥቅሻ ይነሳሉ። በጎ የሰሩ በቀኝ ይቆማሉ፣ ክፋትን የሰሩ ደግሞ በግራው ይቆማሉ። ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። ሁለተኞቹ ደቂቀ አዳም ናቸው። ሶስተኛው መንግሥተ ሰማይ ናት። አራተኛው ገሃነመ እሳት ነው። አምስተኛው ሰማይና ምድር ያልፋል ቃሌ ግን አያልፍም። ይሄንን ነው ያለው። ድልዋኒክሙ ንበሩ። እቺን ቀን ስናስብ ዛሬ በሕይወታችን በጎ ነገር ይጠበቅብናል። እንደ ገብረ እግዚአብሔር ለሕይወቱ፣ ለትዳሩ፣ ለኑሮ፣ ለቤቱ፣ ለሀገሩ፣ ለትውልዱ የማይቆረቁር አሻራን ትቶ ማለፍ፣ የማይቆጭ ነገርን ትቶ ማለፍ። ስንቱ በውንብድና ይሞት የለም፣ ስንቱ የሰውን ሕይወት እያጠፋ ያልፍ የለም። የማይረሳ ታሪካዊ አሻራን አስቀምጦ ትውልድ የሚጠቀምበትን በጎ ስራ ሰርቶ መጠራት እኮ ይሄ ለማንም የሚሰጥ አይደለም፣ ለተመረጡት ብቻ የሚሰጥ ነው። ይሄንን ነው ማሰብ። ስለዚህ ቤተሰቦቻችን፣ ክብርት ባለቤት፣ ልጆች፣ ወገን ዘመዶች ልትጽናኑ ይገባል። ሸክላ ሰሪ የሰራውን ሸክላ እንደፈለገ አድርጎ ሊጠበብበት የሸክላው ሰሪ ወይንም ደግሞ ባለቤት ድርሻው እኛ አፈር ነን። አንተ ፈጠርከን። ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 64 ላይ እኛ አፈር ነን፣ አንተ ጌታችን ነን። እኛ ፍጡር ነን፣ አንተ ፈጣሪያችን ነን። በእኛ ላይ የወደድከውን ልታደርግ ፈቃድህ ነው አለ። የወደደውን እግዚአብሔር ያደርጋል። አንድ ነገር ልበል፣ መቼም ዛሬ ገብረ እግዚአብሔር በሕይወተ ሥጋ ከኛ ቢለይ ለዚህ ቤት ጓዳ፣ ለእህታችን ማጀት፣ ለልጆቹ ሕይወት ከገብረ እግዚአብሔር በላይ ማን አስቀድሞ ያስባል? ንገሩኝ በማርያም ማን ያስባል? እንዲህ ነው የሚለው እዚህ አንደኛ ነገሥት ሁለተኛ ነገሥት ምዕራፍ 6 ላይ በኢየሩሳሌም እጅግ የሚዋደዱ ባልና ሚስቶች ነበሩ። ነቢየ እግዚአብሔር ኤልሳ የኢየሩሳሌምን ምድር እያስተማረ የአክዓብንና የኤልዛቤልን ጣዖት እየጣለ የእግዚአብሔርን ክብር በሚገልጥበት በዛ ሰዓት እነዚህ በሁለቱ በሚዋደዱ የእግዚአብሔር ስሙ በሚተረጎምበት ቤት ውስጥ አንድ ቀን እንደዛሬው እንዲያለ ችግር አንኳኳ። እግዚአብሔር ከዳግም ሐዘን ሁላችንን ይሰውራል እና ባልየው በአልጋ ላይ ታሞ ተኝቷል። ጠዋት ሚስቲቱ ትነሳና እንደምን አደርክ ስትለው እኔ ደህና ነኝ፣ ምን በልታችሁ አደራችሁ ይላል። አንድ ቀን ግራ ቢገባ ከከተማይቱ ወጣ ብላ በአካባቢው በነበሩ በሀብት በከበሩ ሰዎች ደጃፍ ላይ ቆማ ባሌ በአልጋ ላይ ከተኛ ሰንብቷል፣ ለልጆቼ ቆርሼ ማጎርሳቸው ቀድቼ ማጠጣቸው ወቄት ወርቅ ስፈሩልኝ፣ ዳቦ ገዝቼ ላብላው እና ወቄት ወርቅ ስፈሩልኝ ብላ ብድር ትጠይቃቸውና ምን አለባትም አለቻቸው። እኔ ይሄንን መመለስ ቢያቅተኝ እመኑኝ ልጆቼን ለባርነት አሳልፌ እሰጣቸዋለሁ አለቻቸው። ችግር ከባድ ነው። እግዚአብሔር ከችግር ነፃ ያውጣል። ዛሬም በየጓዳው እንዲህ ያለ ችግር አለ፣ በየእልፍኙ እና እቺ ሴት ከነዛ ሰዎች ያንን ወቄት ወርቅ ይዛ መጣች። በቤት ውስጥ
ልታዘጋጀው የሚገባው ባሏ የሚወደውን ሰርታ አበላችሁ። ለልጆቿም ዳቦ ገዝታ ሰጠች። ሰው ውሎ ውሎ ከቤት ኑሮ ከሞት አይቀርምና ባሏ ሲያርፍ አንድ ቀን እነዚህ ወቄቶስ የሰፈሩላት ሰዎች ሊያጽናኗት መስለው ቤቷ ተገኙና ባልሽ በሕይወተ ሥጋ እያለ ከኛ የወሰድሽውን ስጭን አሏት። ያን ጊዜ ነበረች ሴት ግራ ቢገባት እባካችሁን በደጅ ጠብቁኝ አለቻቸው። እነሱ ሲወጡ ተከትላቸው ወጣች። ተከትላቸው ስትወጣ የእግዚአብሔር ባለሟል ነብይ የእግዚአብሔር ኤልሳ በዛ መንገድ ሲሄድ አየችውና ኤልሳ የእግዚአብሔር ባለሟል እባክህ አንድ ጊዜ ቁምና ጠብቀኝ አለችው። ቆሞ ጠበቃት። ምን ሆነሻል? ፊትሽ ጠቁሯል፣ ሰውነትሽ ከስቷል አላት። አዎ ይሄ ሐዘን ገጥሞኛል አለችው። ይሄ ሐዘን ገጥሞኛል፣ ባሌ በሕይወት እያለ ምን አይነት መልካም ሰው እንደነበረ አንተ ታውቃለህ አለችው። ሚስቱ የምትመሰክርለት ባል፣ ባልንጀሮቹ የሚመሰክሩለት ባልንጀራ ወንድ እንዲህ ነው። ዛሬ የሚያሰባስበን ይሄ ሌላ መልካምነት ሁሉ ጊዜ እንደዚህ ያገናኛል። በጎነት እንደዚህ ያገናኛል። ስለ ባሏ ባሌ በሕይወት እያለ ምን አይነት መልካም ሰው እንደነበረ አንተ ታውቃለህ አለችው። እና ምን ሆነሻል አላት። ባለዕዳዎች ይዘውኛል፣ በደጃፌ ላይ ቆመዋል አለችው። ነይ ውሰጂኝ አላት። እሷም ከፊት እየሮጠች እሱ ከኋላ እየተከተላት ወደ ቤቷ አቀኑ። ቤቷ ገባ። ቤቷ ሲገባ አንቺ ሴት ምን አለሽ አላት። እኔ ምንም ነገር የለኝም፣ አንዳች በቤቴ ውስጥ የለም፣ ያለኝ እግዚአብሔር ነው። በቤቴ ውስጥ ብዙ ባዶ ማድጋዎች አሉ አለችው። ሂጂ ያለሽን ብዙ ባዶ ማድጋ አምጪ አላት። ያንን ብዙ ባዶ ማድጋ ደረደረች። ከጎረቤትሽም ባዶ ማድጋ አምጪ አላት። ሄዳ መጣች። ምን አለሽ ሲላት ጥቂት ዘይት አለኝ አለችው። ያቺን ጥቂቷን ዘይት አምጪ አላት። ተቀብሎ ዘይቱን በየማድጋው ላይ ጠብ አደረገና ቤቱን ቢባርከው ቤቱ በዘይት ተትረፈረፈ። ያኔ ምን አላት? በይ ግማሹን ሽጭና እዳሽን ምን በይ አላት። ሌላውን ደግሞ ልጆችሽን አሳድጊበታል። እኛ ስንወጣ ቀድሞ የሚገባ እግዚአብሔር አለ። ካሰብነው በላይ ድንቅ ነገርን መስራት ይችላል። ብቻዬን ነኝ እንዳትዪ እግዚአብሔር አለ። ልትጽናኚ ይገባል። ልጆችሽንም ልታበረች ይገባል። አሁን አመንሽም ወደድሽም ጠላሽም አንቺ ነሽ ማለት ነው። ነገር ግን የሱ መንፈስ፣ የሱ በጎነት፣ የሱ ቀናነት በዚህ ቤት ውስጥ እንዳለ ማመን ነው። ይልቁንም ለሱ የሚገባውን ስሙ የሚጠራበትን የሚገባውን ሰዓተ ጸሎት ማድረስ ይሄ ነው። ከዛ በተረፈ ላለው ግን ሁላችንም ሞትን ያህል ባላጋራ ስንቀመጥ አብሮን ያለ፣ ስንነሳ አብሮን ያለ፣ በቢሮ ውስጥ አብሮን ያለ፣ ስንወጣ መኪና ላይ ስንቀመጥ አብሮን ያለ፣ ስንተኛ ስንነቃ አብሮን ያለ ባላጋራ ነውና የምንጠራበትን ጊዜ አናውቅም። ክፋት በበዛበት፣ ኃጢአት በሰለጠነበት፣ ሰው ሰውን በጠላበት በዚህ ዘመን ተዘጋጅተን እግዚአብሔር የሚወደውን በጎ ስራ ሰርተን ይሄ ነው ገጽታችን፣ ይሄ ነው ህብረታችን፣ ይሄ ነው ውበታችን። በዚህ አንድነታችን አንድ ሆነን እንድንኖር አምላከ ቅዱሳን በቸርነቱ ሁላችንን የሚያድለን የወንድማችንን የልጃችንን የገብረ እግዚአብሔርን ነፍስ ሀገረ ሕይወትን መንግሥተ ሰማያትን ያወርስልን፣ በቅዱሳን መካነ ዕረፍት ያሳርፍልን። እንግዲህ ዘግየት ቢሉም ወንድሞቼ አገልጋዮች ዘማሪያኑ ዘማሪ ክብሮሜ ሌሎችም ወንድሞቻችን በመካከላችን ይገኛሉ። ከነርሱ ጋር አብረን እግዚአብሔር እናመሰግንና የመጨረሻውን ጸሎት አድርገን ወደ ቀጣዩ ፕሮግራሞች እንደ ፕሮግራም
ቅደም ተከተላቸው እንግዲህ እነሱ ያስተባብሩታል። እግዚአብሔር ይስጥልን። ነፍስ ይማርልን፣ ነፍስ ይማርልን፣ ነፍስ ይማርልን። አባታችን ላመስግኑልኝ። ቃላት ያሰማል። ፕሮግራማችንን እንቀጥላለን። ካለን ሰዓት አንጻር ፈጠን ብለን ለመሄድ እንሞክራለን። እናንተን በማየታችን እናንተ መገኘታችሁ ዛሬ በመሰባሰባችን አንድ ትንሽ ተስፋ ተሰምቶኛል። ዘሪሁን የሁለት ልጆች አባት ነው። ባለቤቱ መካከላችን አለች። ሁላችሁም እንደምታውቁት ዘሪሁን ስለ ልጆቹ ሲያወራ ስለ ባለቤቱ ሳያወራ በየመንገዱ ውሎ አያድርም። ካገኛችሁትና ደስ ሲለው ጨዋታ እንደዚህ ነው ልጆቼ ብሎ ፎቶ ያሳያቸዋል። በቀደም አንድ ቦታ አብረን ቁጭ ብለን ነበር። ማማዬ እኮ አደገች 14 ዓመት ሞላት ብሎ ፎቶውን እያሳየ ስለ እሷ ማደግ ስለ ወንድ ልጁ መድረስ እያወራ ነበር። አንዳንድ ጊዜ ሞት አውጥቶ ይናገር እንደኋላ ቅን እንጂ ዘድ ደከመኝ አመመኝ እያለ በተደጋጋሚ ያወራል ወደኛ። ዘሪሁን ደግሞ ታያቀም ዘሪሁን አሞት አያውቅም። ዘሪሁን መሽቶበት አያውቅም። የኛ ጉዞ በቀን 10 ሰዓት በቀን 8 ሰዓት ተጉዘን እንጨርሰን። ጠዋት 11 ሰዓት ተነስተን ማታ 8 ሰዓት 6 ሰዓት እንገባለን። ያኔ እንኳን ደከመኝ ብሎ አያውቅም። ሞት ክፉ ነው። ሲደክም ብቻ ሳይሆን ስናጣ ብቻ ሳይሆን ስናልፍ ብቻ ሳይሆን ዝም ብለን ስንሄድ ደስ ይላል። አንድ ቀን ዘይድ ታሞ አንድ ቀን ዘይድ ተኝቶ ወንድም አለም እግዚአብሔር ይማረህ ባልኩ ትላለሁ። ወንድሜ ብርቱካን ያምራል ብዬ በገዛው ብዬ እላለሁ። አይቻል አይነገርም አይታወቅም። ነገር ግን እንደዛ ነው ማለት ተስፋ ማድረገው እናንተ ነው። የዘይድ ልጆች ዘይድ ስለሌላ አይጎዱም ብዬ ተስፋ አድርጋለሁ። የዘይድ ቤተሰብ እኛ እያለን ተቸግሮ ማየት አልፈልግም። እውነት ደግሞ ታደርጉታላችሁ። እኛ ለቅሶ ገጥሞ አያውቅም። እኛ ሀዘን ገጥሞ አያውቅም። እኛ በጓደኝነት ስንኖር አንድ ቀን እንኳን ሰው ታሞ ጠይቀን አናውቅም። ሁላችንም የምንኖረው በደስታ ነው። ሁላችንም የምንኖረው በፍቅር ነው። ልምድ የለንም እና የሞት ለዛ ነው የተቸገርነው። ይቅርታ አድርጉልኝ፣ ግን ማመስገን እፈልጋለሁ። አንደኛ የዘይድን መታሰቢያ ፕሮግራም እናድርግ ብለን ስናስብ ከ160 ሰው በላይ ባዘጋጀነው ዋትስአፕ ግሩፕ ላይ ማንም ሰው ሳይጠራው ለዘይድማ እያለ ሁላችሁም ያቅማችሁን አድርጋችኋልና እግዚአብሔር ይስጣችሁ። ከልብ አድርገን እናመሰግናለን። ሌላው እንግዲህ እኛ 4 ፕሮግራም እዚህ ልናወጣ ሻማ ብተን ልናመሰግን ልንዘክር ነው። ከዛ በኋላ የጎልደን ፕሌት ባለቤት ሼፍ ሄኖክ ቴክስት አደረገና ደወልኩለት። እንዴት አደርጋላችሁ? እኔ የዝን ማብላት ፈልጋለሁ። ዘይድ ማለት እኔ ብቻ አይደለሁም፣ ዘርፍ ነው። እኔ የኖርኩበትን ዘርፍ እንዲታወቅ እዚህ ሊደርስ ያደረገ ነው ብሎ በነፃ ሁሉንም ወጪ ሸፍኖ እንዲያደረገልን እሱ ነው። ከልብ አመስግኑልኝ። ሌላው አመስገን የምፈልገው ሁላችንም እንደነገርኳችሁ የዘይድን ሞት የሰማነው ብዙዎቻችን ከመሸ ነው 1 ሰዓት አካባቢ እዚህ ስንደርስ 1 ሰዓት ተኩል ሆኗል። በዚህ ሁኔታ ውስጥ የቱሪዝም ቤተሰቡ ከየት መጣ ሳይባል ተጠራርቶ እዚህ ተገኘ። መጥፎ ነገር ገጠመን። ዘይድ አዲስ አበባ አይቀበርም፣ ቤተሰቦቹ ጋር መሄድ አለበት ተባለ። ብዙ ዓለም አወጣን ወረድን፣ አልተቻለም። 7 ሰዓት ላይ መመለስ ነበረበት። ከቤታቸው ካልጋቸው ላይ ተነስተው ክቡራን ሚኒስትሮቹ እዚህ መጥተው ከየቤቱ ያለውን ሰው ደውለን ከኪሳቸው ሁሉም አዋጥተው ቦታው ላይ ደርሰው እንዲመለሱ አደረጉና እኔ እወዳቸዋለሁ። እንኳን የቱሪዝም ሰው ሆንኩኝ፣ እንኳን የቱሪዝም ቤተሰብ ኖረኝ፣ እንኳን እናንተ ከጎኔ የተገኛችሁ። ሁሌም ተስፋ አደርጋለሁ ዘይድ ያስጀመረን ዘይድ ያሳየን የህይወት መንገድ አለ። ይህንን መንገድ ተምረንበት እንድንቀጥል ያስፈልጋልና አጭር የህይወት ታሪኩን ጋዜጠኛ ዕዝራ እጅጉ እንዲያቀርብልን በክብር ጋብዛለሁ። የዘሪሁን የህይወት ገጽ። በልጅነት
ለእግር ኳስ ልዩ ፍቅር ነበረው። ከእግር ኳስ ባሻገር ደግሞ ቤተክርስቲያን ውስጥ በዲያቆንነት ያገለግል ነበር። በ13 ዓመት ዕድሜው ይህን ሁሉ ሲያደርግ ሁሉንም እኩል ለማስኬድ የተሻለው ጥረት ያደርግ ነበር። ከመምህር ግርማ ሳህሉና ከመምህር አዱኛ አለሙ ነሐሴ 12 ቀን 1975 ዓ.ም በጉማይዴ የተወለደው ጋዜጠኛ ዘሪሁን ግርማ ለቤተሰቡ የሚታዘዝ ዓላማን ሰንቆ ያደገ ልጅ ነበር። እናት አባቱ መምህራን ቢሆኑ ከብት ነበራቸውና እነዛን በመንከባከብ በልጅነቱ ኃላፊነቱን ይወጣ ነበር። የተወለደበት ጉማይዴ ከአርባ ምንጭ የ1 ሰዓት ርቀት ሲኖረው 17 ዓመቱ ላይ ቤተሰቦቹ ወደ ኮንሶ በመቀየራቸው ምክንያት ሁለተኛ ደረጃን በኮንሶ መከታተል ጀመረ። ገና በልጅነቱ ጋዜጠኛ የመሆን ህልም ያደረበት ዘሪሁን ትምህርት ቤቱ የሚኒ ሚዲያ ክበባት ውስጥ በመሳተፍ ችሎታውን ለማሳየት ይጥር ነበረ። የበለጠ ደግሞ ሐዋሳ መምህራን ኮሌጅ ሲገባ የቱሪዝም ፍቅሩ የበለጠ እያደገ መጣ። ከ1995 እስከ 1997 በሐዋሳ በነበረው ቆይታ የጉብኝት ጊዜያትን እያዘጋጀ ጓደኞቹን ይዞ ወደ ተራራ ይወጣ ነበር። ከልጅነት አንስቶ አብሮት ያደገው የእህቱ ባል አብርሃም አበራ እንደሚናገረው ዘሪሁን ከልጅነቱ ጀምሮ ለቱሪዝም ጋዜጠኝነት የተለየ ፍቅር የነበረው ራሱንም የሰጠው ነበር ይላል። ከዘሪሁን ጋር ትውውቃችን ከ8ኛ ክፍል ጀምሮ ነው። ሐዋሳ 5 ሆነን ቤት ተከራይተን እንኖር ነበረ። ወደ አንድ የሚጎበኝ ስፍራ ከወሰደን በኋላ የተመለከተውን ነገር በብዕሩ ከትቦ ያስቀምጣል። ይህን ክህሎቱን እያሳደገ መጥቶ የቱሪዝም ጋዜጠኛ ለመሆን የበቃው በማለት አብርሃም ለዚህ የህይወት ታሪክ አዘጋጅ ተናግሯል። በ97 ዓመተ ምህረት ሐዋሳ መምህራን ማሰልጠኛ ገብቶ ከተመረቀ በኋላ በኬሚስትሪ መምህርነት አገልግሎት ሰጥቷል። በጉራጌ ክልል ቀቤና በምትባል ቦታ በኬሚስትሪ አስተማሪነት ለ4 ዓመታት አገልግሏል። የቅርብ ሰዎቹ እንደሚያስረዱት ዘሪሁን ከመምህርነት ይልቅ በጋዜጠኝነት ዘርፍ ቢሰማራ የተሻለ ለሀገሩ እንደሚያበረክት ያምን ስለነበር ጋዜጠኛ ለመሆን የተለያዩ ሚዲያዎች ጋር ማመልከቻ ያስገባ ነበረ። ህልሙ ተሳካና ከ2001 ዓ.ም አንስቶ ወደ አዲስ አበባ መጥቶ ወደሚወደው የጋዜጠኝነት ሙያ ተቀላቀለ። በዛም 97 ኤፍኤም ተቀጠረ። እዚያ ሳለም አቅሙን ሳይቆጥር መስራቱን ይነገራል። የጣቢያው ባለቤት በሰሎሜ ስብሐቱና ባለቤቷ ለዘሪሁን ልዩ አክብሮት ነበራቸው። በመቀጠልም በደቡብ ኤፍኤም 100.9 እንደዚሁም በኢትዮ ኤፍኤም የሬዲዮ ጣቢያዎች እንዲሁም በማህበራዊ ሚዲያ የኢትዮጵያን ባህል ቱሪዝምና የሆስፒታሊቲ ዘርፍ በማስተዋወቅ ረገድ ግንባር ቀደም ተጠቃሽ የነበሩ ዘሪሁን ለስራ የማይደክመው እንደነበረ አብሮት የሰሩ ሁሉ የሚመሰክሩት ሀቅ ነው። የቱሪዝም ጋዜጠኛ ዘሪሁን ግርማ ሀገራችን የቱሪስት መስህቦች፣ ታሪካዊ ቅርሶችና ባህላዊ እሴቶች ለዓለም ለማስተዋወቅ በነበረው ከፍተኛ ፍቅርና ታታሪነትም ይታወቃል። ጀምሯቸው ከነበሩት ስራዎች መካከልም የተለያዩ ርዕሰ ጉዳዮችን እያነሳ የሚያስቃኝ ጉዞዬ ወይም ማይ ትራቭል የተሰኘ እንደዚሁም ማይስ አዲስ የተሰኘው ፕሮግራሞችን ለመስራት ዝግጅቱን አጠናቅቆ ነበረ። ፖስቶችን ተፈላጊ ባለሙያዎችን ለመቅጠር ከቀናት በኋላ ማስታወቂያ ሊያወጣ ወስኖ ውብ ሀገርንም በአዲስ መልክ ሊሰራ እቅድ ነበር። ጋዜጠኛ ዘሪሁን ከሚታወቅባቸው ተግባራት አንዱ ከተለያዩ ተቋማት ወይም ድርጅቶች የሚመጡ ሀሳቦችን በሚመችና ሳቢ በሆኑ መንገዶች ለማህበረሰቡ ሆነ ለታለመለት ዓላማ እንዲውል ማድረግ ነው። ከዚህ አስቀድሞ የተለያዩ መንግስታዊ ከሆኑና ካልሆኑ ድርጅቶች ጋር በመተባበር የተለያዩ ስራዎችን መስራት ችሏል። በቱሪዝም፣ በህዝብ ግንኙነት፣ በማስታወቂያ፣ በስነ ጽሁፍ፣ በባህልና ታሪክ መስክ ላይ ስራዎችን የሰራና ከፍተኛ ልምድ ያካበተ ጋዜጠኛ መሆኑን ይነገርለታል። የህዝብ ግንኙነትን ተጽዕኖ ያለው የሚዲያ ይዘት የማዳበር ችሎታው ሰፊውን የኢትዮጵያ ባህልና ቱሪዝም ሀብቶችን በማስተዋወቅ በኩል ከፍተኛ ውጤት አስመዝግቧል። በኢትዮ ቱሪዝምና ሆስፒታሊቲ እንዲሁም በኢሳት ቴሌቪዥን ታለፍ በነበረው ተጠባቂ ውብ ሀገር በተሰኘው የቴሌቪዥን ፕሮግራም ባህላዊ ትውውቅና የቱሪዝም ልማት ግንዛቤ እንዲጨምር ከፍተኛ ለውጥ ማምጣት የቻለ ትውልድ ጋዜጠኛ ነበር።
የኢትዮጵያ ባህላዊ ቅርሶችን የሚዲያ ተደራሽነት ለማሻሻልና የሕዝብን ግንዛቤ ለማሳደግ እየሰራ የነበረው ጋዜጠኛ ዘሪሁን በጥቅሉ ከ17 ዓመታት በላይ የሚዲያ ልምድ ያለው ጋዜጠኛ፣ አማካሪና አሰልጣኝ ነበር። የሚዲያ ሰው ዘሪሁን ከመሳሉ የከተማ ቱሪዝም ጋዜጠኝነት ላይ በብዙዎች ለመደነቅ የቻለ ስልጠና የሰጠ ሲሆን በዚህ የማሰልጠን ልዩ ክህሎቱን ብዙዎች አድናቆት ይቸሩት ነበር። 3 ወንድሞች 3 እህት የነበረው ዘሪሁን በተለይ በባህልና ቱሪዝም ዘርፍ ትልቅ አሻራ ማኖሩን በዘርፉ ላይ የተሰማሩ ምስክርነት ሰጥተዋል። ጋዜጠኛ ዘሪሁን በ1998 ዓ.ም ከተዋወቃት ባለቤቱ ወይዘሮ ብሩክታይት ደሳለኝ 2 ልጆችን ያፈራ ሲሆን የ14 ዓመትና የ9 ዓመት ልጆችን አፍርቷል። ሐሙስ ጥር 28 2018 ድንገታዊ በሆነ መልኩ ሕይወቱ ያለፈው ዘሪሁን የ42 ዓመት ጎልማሳ ነበር። ህልፈቱ የቱሪዝም ሚኒስትሯን ሰላማዊት ካሳን ጨምሮ ሌሎችም ከቱሪዝም ጋር የሚሰሩ ተቋማትን ያስደነገጠ ሲሆን ሁሉም በማህበራዊ ትስስር ገጻቸው የሐዘን መልእክት አስቀምጠዋል። የጋዜጠኛ ዘሪሁን ግርማ የቀብር ስነ ስርዓት በአርባ ምንጭ መድኃኔዓለም ቤተክርስቲያን ጥር 29 2018 የተፈጸመ ሲሆን ቤተሰቡ አዲስ አበባ ከመጣ በኋላ በዛሬው ዕለት የካቲት 3 2018 የሻማ ማህበራትና የማስታወሻ መርሃ ግብር ተደርጎለታል። የሰው ልጅ ቢያልፍም የሰራው ታሪክ ግን ዝንተ ዓለም ሲታወስ ይኖራል። ያኔ ቢሞት አላዝንም፣ ያኔ ቢሞት አይከፋኝም ሳይነግረን ደውሎ የት ሲል አይ ጉሮሮዬን አሞኛል ወደ ቤት ልገባ ነው ብሎ ደርሳል ወይስ ብሎ እየመጣሁ ነው አለ። ሁላችንም በየመንገዳችን ያረግተን፣ ሁላችንም በተለያየ ቦታ ነው ያለነው። አንዲት ክፉ ስልክ፣ አንዲት ክፉ መረጃ ዘሪሁን ሞተዋል አለች። ጊዜው የካቲት ስለነበረ አይ እንደዚህ አይነት አቶ ይዘፉ ላንሰማ አቶ ይዘፉ ነው አለ። ከአንድ ሰዓት ሲሆን እና ሞቷል ብሎ ነገሩን በስልኩ ደወልኩኝ። አዎ አለች ባለቤቱ ነገረች። አዎ ዘሪሁን ሞቷል አለች። ይሄ የሚታመን የሚነገር የሚወራ አይደለም ለእኛ። ይሄንን እንዲህ ብሎ ማስረዳት የሚችል እውነት አይደለም ለእኛ። ሲሞት ቢያንስ አሳምኖን ቢሞት አይከፋም። ሳይነግረን ዋሽቶ ሳያሳምን እንዲሞተው ይሄን ሞት ያልወደድ ነው። ሞትማ የኛ ቃል ነው። ነገ እንደርሳለን፣ እሱ ጋር እንከተለዋለን፣ አብረን እንሆናለን። እጣችን ነው። ሳይነግረን ሳያሳምን አለው እያለን እየዋሸን አብረን እየበላን አብረን እየጠጣን መጣሁ ብሎ ነው የቀረው። የእሱ ጉልበት ለአራተኛ ፎቅ አይደለም፣ ለትላልቆቹ ተራራዎች አልተበገረም። የእሱ ጉልበት ለዚህ አይደለም፣ ቻይና ትልቁን ደረጃ ሲወጣ አልደከመም። የእሱ ጉልበት በኢትዮጵያ ውስጥ ያሉ ዋሻዎች ለቀናት ሲያቋርጥ አልደከመም። የእሱ ጉልበት በየጫካው ማንም በሌለበት ለሳምንታት በእግሩ ስንጓዝ በእግር ስንዞር አልደከመም። ምን አይነት ክፉ ነገር ገጠመን! ምን አይነት ክፉ ኃጢአት አጋጠመን! ምን አይነት ክፉ በደል ነገረን! እውነት ያማል፣ እውነት ይከፋል፣ እውነት ያሳዝናል። ሰዎች ስለሆነ እኛ ክፉዎች ስለሆነ ቆመን እናወራለን እንጂ እንደዚህ የሚገባን እንደዚህ የምንሆን ሰዎች አልነበርንም። እግዚአብሔር ለሁላችንም መጽናናትን ይስጠን። እናስበዋለን፣ ዘላለም በልባችን ይኖራል። ሕያው ቢሆን የሰራውን ስራ ወደፊት አምጥተን ዘላለም ከእሱ ጋር እንኖራለን። ብዙ አለ ዘሪሁን፣ ብዙ አልናገሩም። ዘሪሁን ብዙ ተናግሯል፣ ብዙ አላወራም። ይወራለት ብዙ ታሪክ የሰራ ጀግና ነው። የኢትዮጵያ ቱሪዝም ነገ ይለወጣል። በቀዳሚነት ስማቸው ከሚነሱ ሰዎች መካከል ዘሪሁን ግርማን አንድ ቀን ደግሞ ተሰብስበን በአደባባይ እንዘክረዋለን። አባታችን ምርቃት አድርገው ጸሎት አድርገው ያስጀምሩልንና መርሃ ግብራችን ይቀጥላል። ስለረበሽኳችሁ ይቅርታ። ሸገር አለ ለኔ የተሻለ ነገር አሳዳጅ ቢያይል ጉልበቱ ቢጸና ተግዳሮቱ በዝቶ ወደ እኔ ቢያቀና የከበረው ድንጋይ አለ በወንጭፌ እቋቋመዋለሁ እርሱን ተደግፌ አለ ለኔ
ዛሬን ባዝን ለጊዜው ብቸገር አለ ለኔ የተሻለ ነገር በናንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ። እግዚአብሔር አምላክ ዝማሬያችን ይቀበልልን። በስተመጨረሻ የዘመርነው ዘማሬ ከውድ ባለቤቱ እንዲሁም ደግሞ ራሱ ገብረ እግዚአብሔር የእሱ መልእክት ነው። በቤተክርስቲያናችን አስተምሮ ወዳጅ ዘመዶች አታልቅሱ በቃኝ። ቅድም አሹ ተናግሮታል። ለቅሶ አይገባኝም፣ ስርዓታችንም አይደለም። ቅድም አባታችን ተናግረዋል። የለቅሶ የፍቅራችሁ ልክ ነው። ዛሬ